ሌላ ምስራች ከአየር ኃይል ተሰማ። ኢሳያስ ተደናገጡ። ጠቅላይ ሚኒስትር አብይ አህመድ እንደዛቱት አደረጉት። ኢትዮጵያ ብዛት ያላቸው ተጨማሪ ተዋጊ ጀቶችን በእጇ ልታስገባ ነው። ህወሓት ጀነራሉን ለሻዕቢያ አሳልፎ ሊሰጥ ነው። ጀነራል ጉሽ ገብረ በቁጥጥር ስር መዋላቸውን ተከትሎ ለኤርትራ ተላልፈው ሊሰጡ እንደሚችል ተጠቆመ። የትራምፕ ቀኝ እጅ ግብጽ ገቡ። ካይሮ ለአዲስ አበባ መልእክት ላከች። አየር ኃይል 9ኛ ዓመት በዓሉን ባከበረበት ወቅት የታዩት ዓለም አሉኝ የምትላቸው የጦር ጀቶችና ሄሊኮፕተሮች እጅግ ትኩረት ስበዋል። ታዲያ በዚህ መድረክ ላይ ተገኝተው ለኢሳያስ አፈወርቂ ጥብቅ መልእክት ያስተላለፉት ጠቅላይ ሚኒስትር አብይ የላኩት መልእክት የፈጠረው ድንጋጤ ሳይረጋጋ አየር ኃይል ብዛት ያላቸው ተጨማሪ ተዋጊ ጀቶችን ሊረከብ መሆኑ ተሰምቷል። ለመሆኑ ጀቶቹ ምን አይነት ናቸው? ብዛታቸውስ? የሚለውን በጥንቅራችን ታደምጣላችሁ። በሌላኛው መረጃችን ደግሞ ህወሓት ጀነራሉን አሳልፎ ለሻዕቢያ ሊሰጥ ስለመሆኑ የተሰማውንና የትራምፕ ቀኝ እጅ ካይሮ ሲገቡ ከግብጽ ወደ አዲስ አበባ የተላከውን መልእክት አክለን ልናስደምጣችሁ ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የአየር ኃይል 9ኛ ዓመት የምስረታ በዓልን ተከትሎ በተከታታይ ወታደራዊ መረጃዎች ይፋ እየሆኑ ነው። እያንዳንዳቸው ከ20 ሚሊዮን ዶላር በላይ ዋጋ ግምት ያላቸው 20 ጀቶች ኢትዮጵያ እጅ ለመግባት ተቃርበዋል ሲል አንድ ወታደራዊ መረጃ ይፋ አድርጓል። ይህም ኤርትራንም ከምስረቷ ጀምሮ በአምባገነንነት ሲመሯት የቆዩት እና ኢትዮጵያ የቀይ ባህር ተጠቃሚ መሆን እንደምትፈልግ ካሳወቀች ቀን ጀምሮ ልወረር ነው በሚል ያላቸው መሳሪያ አራግፈው የጦር ልምምድ ለጀመሩት ኢሳያስ ከባድ ድንጋጤ ፈጥሯን የተባለው ኢትዮጵያ እጅ ይገባሉ የተባሉት ሚራጅ 2000 ጀቶች ሲሆኑ ሚራጅ 2000 በፈረንሳይ ዳሶል አቪዬሽን የሚመረት ሲሆን በከፍተኛ ፍጥነት ከ2530 እስከ 335 ኪሎ ሜትር በሰዓት የሚወነጨፍ እጅግ ዘመናዊና ቀልጣፋ አራተኛ ትውልድ ሁለገብ የጦር ጀት ነው። ዝቅ ብሎ በመምረር ጥቃት በመሰንዘር የሚታወቀው ይኸው ጀት በቅርቡ ኢትዮጵያ እንደምትታጠቀው አረብ ሚሊታሪ ዘግቧል። ጀቶቹ እያንዳንዳቸው ከ20 እስከ 40 ሚሊዮን ዶላር ዋጋ ያላቸው መሆኑን መረጃው አመላክቷል። በጥቅሉ 20 የሚሆኑ ሚራጅ 2000 ጀቶች ኢትዮጵያ እጅ ይገባሉ ሲል ዘገባው ጠቁሟል። ይህ እጅግ ዘመናዊ ተዋጊ ጀት አራተኛ ትውልድ መሆኑን የተገለጸው ባለፈው ቅዳሜ ጠቅላይ ሚኒስትር አብይ አህመድ ከአራተኛ ትውልድ ወደ አምስተኛ ለመሸጋገር የተንቀሳቀሰ ነው ሲሉ መናገራቸው የሚታወስ ነው። ጠቅላይ ሚኒስትሩ በአየር ኃይል የ9ኛ ዓመት ምስረታ በዓል ባደረጉት ንግግር ላይ አየር ኃይሉ በአሁኑ ወቅት የአራተኛው ትውልድ የመዋጋት አቅም መገንባቱን ገልጸው በ2030 ወደ አምስተኛ ትውልድ የሚሸጋገርና በቁጥር ደረጃም አሁን ካለው በጥፍ የሚጨምር መሆኑን ማመልከታቸው ይታወሳል። ኢትዮጵያ ለወዳጆቿ በሯን እየከፈተች እንደምትገኝ የገለጹት ጠቅላይ ሚኒስትር አብይ ለጠላቶቿ ግን በሯ በቅጡ መዘጋቱን ማረጋገጥ እንደሚያስፈልግ አጽንኦት ሰጥተዋል። አብይ ጠላቶቻችን ሲሉ የጠሯቸው አካላት ባለፉት 100 ዓመታት የኢትዮጵያን አቅም ለማዳከም ስትራቴጂክ ጥቅሞቿን ለማደናቀፍና ጥቅሞቿን ለመጋራት በብዙ መድከማቸውንና መስራታቸውን አመልክተዋል። አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታሰቡ የሚያስፈልገው ኢትዮጵያ ትላንት ላይ የቆመች ሀገር አይደለችም ሲሉ የጦር ኃይሎች ጠቅላይ አዛዡ ማሳሰባቸው የሚታወስ ነው። ጠቅላይ ሚኒስትሩ ይህ ማሳሰብ የሰጡት በአየር ኃይሉ ክብረ በዓል ላይ ሲሆን ከዚሁ ጋር በተያያዘም ተከታታይ ወታደራዊ መረጃዎች እየተጋሩ ነው። አስቀድሞ ይፋ በሆነው መረጃም ኢትዮጵያ ኦሪዮን የተሰኘውን ሩሲያ ሰራሽ ሰው አልባ ድሮን መታጠቋን የኢትዮጵያ መንግስት ሰሞኑ ካዘጋጀው የድሮን ኤክስፖ ላይ ማረጋገጡን ዲፌንስ ብሎግ ዘግቦ ነበር። ኢትዮጵያ የታጠቀችው ሩሲያ ሰራሹ ድሮን ለኢላማ ቅኝትና ለውጊያ የሚውል መሆኑ ተገልጿል። ድሮኑ ከምድር ወለል በላይ እስከ 7500 ሜትር ከፍታና ለ24 ሰዓታት መብረር እንደሚችል የሩሲያ መከላከያ መረጃዎች ያመለክታሉ ተብሏል። ሩሲያ ይህንን ድሮን ለመጀመሪያ ጊዜ ከ9 ዓመታት በፊት ሶሪያና ከዚያም ዩክሬን ላይ ለውጊያ ተጠቅማበታለች ያለው ዘገባው፣ ሆኖም ድሮኑን ለሌላ ሀገር መሸጧ በይፋ ሲረጋገጥ የኢትዮጵያ የመጀመሪያው መሆኑን ጠቅሷል። በቀጣይ መረጃ ከሰሞኑ በከፍተኛ ድንጋጤ ውስጥ የሚገኙት ህወሓትና ሻዕቢያ አባሎቻቸው የሆኑና ትንሽ ጠንከር ያለ ሀሳብ የሚሰነዝሩትን ማሰር ከጀመሩ አላደር ብለዋል። ታዲያ ከሰሞኑ በህወሓት ቤት ስመጥር ከሆኑት ጀነራሎች አንዱ የሆኑት ጀነራል ጉሽ ገብረ ወይም ፈንቅል በቁጥጥር ስር መዋላቸው የሚታወስ ነው። በቁጥጥር ስር ከዋሉ በኋላም የት እንደሚገኙ ያልታወቀውና ቤተሰቦቻቸው ወደ ሚዲያ ብቅ ብለው ህወሓት የት እንዳደረጋቸው ይንገረን ባሉ ማግስት ያልታሰበና ቤተሰቦቻቸውን ያስደነገጠ መረጃ ከወደ መቀለ ተሰምቷል። ጀነራል ጉሽ ገብረ
ገብረ ወይም ፈንቅል በቁጥጥር ስር መዋላቸውን ተከትሎ ለኤርትራ ተላልፈው ሊሰጡ እንደሚችሉ ተጠቆመ። ቀደም ሲል በህወሓት ክትትል ሲደረግባቸው የነበሩትና በኢትዮ ኤርትራ ድንበር አቅራቢያ የሚንቀሳቀሰው የትግራይ ኃይሎች አርሚ 15 አዛዥ ጀነራል ጉሽ ገብረ ህወሓት በቁጥጥር ስር እንደዋላቸው ተረጋግጧል። ከዚህ ቀደም የትግራይ ህዝባዊ ኃይል ቲፒኤፍ ቃል አቀባይ አቶ ተስፋዬ ንጉሴ በመናኸሪያ ሬዲዮ ምልከታ ፕሮግራም ላይ ቀርበው ጀነራሉ በህወሓት ታድነው እጅ ሊሰጡ እንደሚችሉ ፍንጭ መስጠታቸው የሚታወስ ቢሆንም አሁን በደረሰን ወቅታዊ መረጃ መሰረት ጀነራሉ መታሰር ብቻ ሳይሆን ለኤርትራ መንግስት ተላልፈው ሊሰጡ እንደሚችሉ ተመላክቷል። ጀነራሉ ከጥቂት ቀናት በፊት በመተላለፊያ በረሃዎች ላይ በህወሓት ኃይሎች ተከበው በቁጥጥር ስር መዋላቸው የተረጋገጠ ሲሆን ታማኝ ምንጮች እንደጠቆሙት በጀነራሉ ዙሪያ ያለው ቀጣይ ዕጣ ፈንታ ለኤርትራ ተላልፈው መስጠት ነው። የቲፒኤፍ ቃል አቀባይ ተስፋዬ ንጉሴ ጀነራል ጉሽ ከድርጅታቸው ጋር ምንም አይነት ግንኙነት እንዳልነበራቸው በድጋሚ ገልጸው ጀነራሎቹ ያሳደገኝን ድርጅት አልለቅም ቢሉም በመጨረሻ ግን ራሳቸውን መከላከል የማይችሉበት ደረጃ ላይ መውደቃቸውን አስረድተዋል። ቃል አቀባዩ አክለውም ቲፒኤፍ ህወሓትን ከትግራይ መሬት ለማስወጣት በትግራይ በረሃዎች ትግሉን እንደሚቀጥል ገልጾ ህዝቡ በሚኖርበት መንደር ለመንደር በመንቀሳቀስ ህዝቡን ለዳግም ስቃይ መዳረግ እንደማይፈልግ አጽንኦት ሰጥተውበታል። ይህ የጀነራል ጉሽ ገብረ በቁጥጥር ስር መዋልና ለኤርትራ ተላልፎ የመሰጠት ጉዳይ በትግራይ ፖለቲካና በታጣቂ ኃይሎች መካከል ያለውን መቃቃር ይበልጥ እንደሚያባብሰው ተገምቷል። ወደ መጨረሻው መረጃችን አለፍን። የአሜሪካው ምክትል የውጭ ጉዳይ ሚኒስቴር ክሪስቶፈር ላንዶ በያዙት የ8 ቀናት የጉዞ እቅድ መሰረት በትላንትናው ዕለት ካይሮ ገብተዋል። ምክትል የውጭ ጉዳይ ሚኒስትሩ በዚህ ጉዟቸው በርካታ የአፍሪካዊ ጭብጦችን ይዘው ከስቴት ዲፓርትመንት እንደተነሱ መረጃዎች ያመለክታሉ። በካይሮና አዲስ አበባ በሚያደርጓቸው ውይይቶችም ፕሬዚዳንት ትራምፕ በአስተዳደሬ ልዩ ትኩረት እሰጥባቸዋለሁ ካላቸው ጉዳዮች መካከልም የህዳሴ ግድብ ድርድር ዳግም በማስጀመር በተመለከተ ይነጋገራሉ ተብሎ ይጠበቃል። የውጭ ጉዳይ ሚኒስትሩ ክሪስቶፈር ላንዶ በትላንትናው ዕለት ካይሮ ገብተው ከግብጽ ባለስልጣናት ጋር እንደመከሩም ከዚያው ከግብጽ የወጡ መረጃዎች አመላክተዋል። ኢጅፕት ቱሪ ባሰራጨው ዘገባ እንዳመላከተው የውጭ ጉዳይ ሚኒስትሩ ክሪስቶፈር ላንዶ በካይሮ በነበራቸው ቆይታ ከግብጽ አቻቸው ባድር አብዱላቲ ጋር መክረዋል። እንደ ዘገባው ከሆነ በዚህ ውይይት ወቅትም የግብጽ ውጭ ጉዳይ ሚኒስቴር በአባይ ጉዳይ ተነጋግረዋል። ግብጽ በተለመደው አኳኋን ስጋቴ ነው ባለችው የህዳሴ ግድብ ጉዳይ ሀሳብን በማንሳት ከአባይ ተፋሰስ ሀገራት ጋር በትብብር ለመስራት ዝግጁ ነኝ። የህዳሴውን ግድብ በተመለከተ በተናጠል የሚደረግን የግድቡን የውሃ ሙሌት እቃወማለሁ በማለት በውጭ ጉዳይ ሚኒስትሯ ባድር አብዱላቲ አማካኝነት እንዳስታወቀች ዘገባው አክሎ አመላክቷል። የአሜሪካ ውጭ ጉዳይ ምክትል ሚኒስትር ክሪስቶፈር ላንዶ እና የአሜሪካ የአፍሪካ አዛዥ ጀነራል ዳግሚን አንደርሰን በቀጠናው የሰላምና ደህንነት ጉዳዮች ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ለመምከር ወደ አዲስ አበባ ኢትዮጵያ የሚጓዙ መሆኑን ከስቴት ዲፓርትመንት የወጣው መረጃ ያመላክታል። ምክትል ሚኒስትሩ ከግብጽና ኢትዮጵያ በተጨማሪ ወደ ኬንያ፣ ጅቡቲ እንደሚያመሩ የሀገሪቱ ውጭ ጉዳይ መስሪያ ቤት አክሎ ያስታወቀ መሆኑ አይዘነጋም። የውጭ ጉዳይ መስሪያ ቤት አርብ ጥር 15 2018 ዓ.ም ያወጣው መረጃ እንደሚያመለክተው ለ8 ቀናት የሚዘልቀው ጉብኝት የጀመረው ቅዳሜ ጥር 16 ቀን 2018 ዓ.ም ነው። ይህ የምክትል ውጭ ጉዳይ ሚኒስቴር የአፍሪካ ጉዞ የሚቀጥለው ሳምንት ጥር 24 እንደሚጠናቀቅም በመስሪያ ቤቱ ምክትል ቃል አቀባይ ቶሚ ፒጎት የወጣው መረጃ ያስረዳል። ክሪስቶፈር በኤክስ ገጻቸው ባሳፈሩ ጽሑፍ ወደ ግብጽ፣ ኢትዮጵያ፣ ኬንያና ጅቡቲ የሚያደርጉት የመጀመሪያ ጉዞ እንደሆነ ጠቅሰዋል። የህዳሴ ግድብ ድርድር ከ10 ዓመታት በላይ የተካሄደ መሆኑ የሚታወስ ሲሆን ከዓመታት ድርድር በኋላም ግብጽ በድርድሩ መቀጠል አልፈልግም በማለት አቋርጣ የወጣች መሆኑ የሚታወስ ነው። አሁን ደግሞ በትራምፕ አስተዳደር አመቻችነት ድርድሩ ዳግም ይጀምር እየተባለ ሲሆን ቀድሞውኑ ድርድሩ ጉንጭ ማልፋት ነው ስትል ጥላ የወጣቸው ግብጽ አሁን ደግሞ መልሳ ለድርድሩ ዝግጁ ነኝ እያለች ትገኛለች። ትራምፕ ድርድሩን ዳግም እንዲያስጀምር የአሜሪካ ባለስልጣናትን ሲማጸኑ የከረሙት ፕሬዚዳንት አብዱልፈታህ አልሲሲና ባለስልጣኖቻቸው ከብዙ የዲፕሎማሲ ውጣ ውረድ በኋላ በቅርቡ የዋይት ሃውስን ይሁንታ ያገኙ መሆኑ ትራምፕ በዚህ ዙሪያ ለግብጽ ለኢትዮጵያም ደብዳቤ ከመጻፍ ባሻገር በዓለም ኢኮኖሚ ፎረም ላይ ከአልሲሲ ጋር በነበራቸው ውይይትም ሁለቱ ሀገራት ወደ ድርድር የሚገቡበት ሁኔታ እንዲኖር የማመቻቸት ስራን የሚሰሩ መሆኑን ተናግረዋል። ያም ሆኖ ትራምፕና አስተዳደራቸው በግድቡና በአጠቃላይ በናይል ወንዝ ላይ ያላቸው አረዳድ ፍጹም ወደ ግብጽ ያደላ መሆኑን በመግለጽ ይህንን የተዛባ እይታ በመቀየር ረገድም በኢትዮጵያ መንግስት በኩል ሰፊ የማስረዳትና የዲፕሎማሲ ስራዎች መሰራት እንደሚገባቸው ተንታኞችና ዲፕሎማቶች እያሳሰቡ ይገኛሉ። በትራምፕ ሀገራቱን ዳግም ወደ ድርድር የመመለስ አቋም ዙሪያ ግብጽና የፕሬዚዳንት አብዱልፈታህ አልሲሲ ጥብቅ ወዳጅ የሆኑት የሱዳኑ የሉዓላዊ ምክር ቤት ፕሬዚዳንት አብዱልፈታህ አልቡርሃን እሽታን ገልጸዋል። እስካሁን ባለው ሁኔታ በዚህ ጉዳይ በኢትዮጵያ መንግስት በኩል በይፋ የተሰጠ መግለጫ ወይም ምላሽ አልታየም። ያም ሆኖ ግን የአሜሪካ የውጭ ጉዳይ ምክትል ሚኒስቴር ክሪስቶፈር ላንዶ
ኮማንዶ ወደ አዲስ አበባ 4 ኪሎ ጉዞ አድርጎ ከጠቅላይ ሚኒስትር አብይ አህመድ ጋር የመምከራቸው የጉዞ ፕሮግራም ግን በኢትዮጵያ በኩል ያለውን አቋም ግልጽ በማድረግ በኩል እንደ አንድ መልካም አጋጣሚ እየታየ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።